በማዕከላዊ ኢትዮጵያ ክልል ሶስተኛ ዙር የሳይንስና ፈጠራ ስራዎች ውድድርና አውደ ርዕይ በቡታጅራ ከተማ በይፋ ተመርቆ ክፍት ሆኗል። የክልሉ ምክትል ርዕሰ መስተዳድር የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊው አቶ አንተነህ ፍቃዱ በዚህ ወቅት እንደገለጹት ከሆነ የበለጸገች ኢትዮጵያን እውን ለማድረግ በአዳዲስ ሀሳቦችና በፈጠራ ስራዎች የበቁ ወጣቶችን መፍጠር ተገቢ መሆኑን አንስተው ዘርፉ የክልሉ መንግስት ትኩረት አድርጎ እንደሚደግፍም አመላክተዋል። 100 ዓመታት በፊት ዓለማችንን የቀየሩት ታላላቅ የቴክኖሎጂ ውጤቶች የተወለዱት በቤተ ሙከራዎች ብቻ አልነበረም። የችግርን ቀንበር ለመስበር ሌሊትና ቀን በጨለማ ክፍላቸው ውስጥ ተቀምጠው ባሰቡ አካላት አእምሮ ውስጥ እንጂ። ዛሬ እዚህ ቡታጅራ ከተማ ላይ የተሰበሰብነው የነገዋን የበለጸገች ኢትዮጵያን ሚስጥር በአዲስ ሀሳቦችና በፈጠራ ስራዎቻቸው የያዙ ወጣቶችን ለመቀበል ነው። ማዕከላዊ ኢትዮጵያ ክልል እምቅና ብሩህ አእምሮ ያላቸው በርካታ ወጣቶችና ተማሪዎች እንዲሁም ህዝብ ባለቤት ነው። ይህን እምቅ የሰው ኃይል በመጠቀም የወጣቶቻችንን ያልተገደበ ምናብና የእጆቻቸውን ጥበብ ወደ ተጨባጭ ማህበራዊና ኢኮኖሚያዊ ልማት ለመቀየር የሳይንስና ቴክኖሎጂ ሚና የአንበሳውን ድርሻ ይዛል። ሶስተኛ ዙር የሳይንስ ፈጠራ ስራዎች ውድድርና አውደ ርዕይ ልዩ ልዩ የፈጠራ ስራዎች የታየበት መሆኑንም ተመላክቷል። የሳይንስና ፈጠራ ስራዎች ውድድርና አውደ ርዕይ ክልላችን ማዕከላዊ ኢትዮጵያ ከተመሰረተ ማግስት ጀምሮ ባለፉት 2 ዓመታት በተካሄደው 2 ዙር ውድድሮች በርካታ አዳዲስ የፈጠራ ሀሳቦች የፈለቁበት፣ ባለተሰጥኦ ወጣቶች ብቅ ያሉበትና በርካታ ተስፋ ሰጪ ምርቶች ለእይታ የበቁበት ነው። ዛሬ ለሶስተኛ ዙር በቡታጅራ ከተማ ስናካሂድ ካለፉት ዓመታት እጅግ የላቁ ይበልጥ ማህበራዊ ችግሮችን በቀጥታ የሚፈቱ ወደ ማምረቻ ኢንዱስትሪ ተሻግረው የህዝባችንን የዕለት ተዕለት ህይወት ማሻሻል የሚችሉ ስራዎች የምናቀርብበት ትዕይንት ነው። በኢፌዴሪ ኢኖቬሽንና ቴክኖሎጂ ሚኒስቴር የኢኖቬሽንና የቴክኖሎጂ ሚኒስቴር ዴኤታ ዶክተር ባይሳ በዳዳ በበኩላቸው ክልሉ ያለውን እምቅ የተፈጥሮ ጸጋ በእውቀት በኢኖቬሽን ቴክኖሎጂ እና ከስራ ፈጠራ ጋር በማጣመር መስራት ይገባልን ብለዋል። ተወዳዳሪነት እንዲያድግም ያደርጋል። የማህበራዊ ተግዳሮቶችን ይፈታል። ከድህነት መውጫ ከኋላ ቀርነት መላቀቂያ መሳሪያ ሆኖም ያገለግላል። አዳዲስ የስራ ዕድሎች ሀብቶችን ይፈጥራሉ። የሀገራት የሀያልነት ማሳያ የሉዓላዊነት መገለጫ መሳሪያም ምርትም አገልግሎትም ሆኖ እየታየ ይገኛል። በመሆኑም ፈጠራ የዜጎቻችንን ኑሮ ጥራት ለማሻሻል አይነተኛ መሳሪያ ነው። ክቡራትና ክቡራን፣ ይህን አስፈላጊነት በመገንዘብ መንግስት ለፈጠራ ስራዎች ምቹ ሁኔታ ለመፍጠር ባለፉት ጥቂት ዓመታት በመደመር መንግስት እይታ በትጋት ሲሰራ ቆይቷል። የትምህርት ሚኒስቴር ዴኤታ አየለች እሸቴ እንደገለጹት ከሆነ ደግሞ እውቀት ከዘመናዊ ሳይንስና ቴክኖሎጂ ጋር በማዋሃድ ችግርን መፍታት ላይ ማተኮር ይገባልም ሲሉ ተደምጠዋል። የሳይንስ ቴክኖሎጂና ኢኖቬሽን ጥረት ስኬታማ ሊሆን የሚችለው ጥራቱን የጠበቀና ወቅታዊ የሆነ የትምህርት ስርዓት ሲኖር ብቻ ነው። ይህ ማለት ትምህርት የሳይንስና ቴክኖሎጂ እድገት የሚፈጥር ሲሆን ሳይንስና ቴክኖሎጂ በበኩላቸው የትምህርትን ጥራት፣ ተደራሽነትና ውጤታማነት ለማሳደግ ጉልህ ሚና ይጫወታል። የነዚህ እድገት አንቀሳቃሽ ሞተር የሰው ኃይል በማልማት የምርምርና ፈጠራ ባህልን በማሳደግ እውቀትን በማሻገር በማፋጠን ጉልህ ሚና ይጫወታሉ። ለከተማ ኮሪደር ስራ የሚያገለግሉ አማራጭ የፈጠራ ስራዎች የታዩበት መርሃ ግብር መሆኑን በምልከታው ወቅት አግኝተን ያነጋገርናቸው የቡታጅራ ከተማ ከንቲባ አቶ አብዱ አህመድ ገልጸውልናል። እንደ ከተማ አስተዳደር የልጆች መዝናኛ ማዕከል በቅርቡ አስመርቀናል። እኛ ጋር የልጆች መዝናኛ ማዕከል የጎደላቸውን ጭምር እዚህ እያየሁ ነበርና ዋጋም ጭምር እየጠየቁ ነበር። በምን ያህል ታቀርቡልናላችሁ የሚለው ነገር ላይ ማለት ነው። ያ ማለት የሚመጥን የፈጠራ ስራዎች ቀርበዋል፣ የቀረቡበት ነው። ትላልቅ የቴክኖሎጂ ውጤቶች፣ ትላልቅ የፈጠራ ስራዎች የቀረቡበት አንዱ የኤግዚቢሽንና ባዛር ፕሮግራም ነው። ይሄ ይበል የሚያሰኝ ኢትዮጵያን ዲጂታላይዝ በማድረግ ረገድ ኢትዮጵያን አጠቃላይ በቴክኖሎጂውና በፈጠራው ዘርፍ ግንባር ቀደም በማድረግ ረገድ አጠቃላይ እየተሰራ ያለውን ስራ
በተገቢ መልኩ የሚያሳይ የፈጠራ ስራዎች ያየንበት ነው። መርሃ ግብሩን የትምህርት ቢሮ፣ የሳይንስና ኢንፎርሜሽን ቴክኖሎጂ ቢሮ፣ የስራ ዕድል ፈጠራ ኢንተርፕራይዝ ልማት ቢሮ እንዲሁም የቴክኒክና ሙያ ትምህርትና ስልጠና ቢሮ በጋራ በቅንጅት ያዘጋጁ ስለመሆኑም ተመላክቷል።